እንኳን ደህና መጡ አባ። ውድ አድማጭ ተመልካቾቻችንን አክብረው እኛን አክብረው እዚህ ስለተገኙ እጅግ አድርጌ አመሰግናለሁኝ። ዛሬ አባ በዋናነት ስለ ቅዱስ አጎስጢኖስ እንድናወራ ነው። ምክንያቱም ቅዱስ አጎስጢኖስ የዚህ የህይወት እንደ ጥሪ የሱባኤና የምክር አገልግሎት ማዕከል ባልደረባ እንዲሆን ላለፉት እንግዲህ 2 ዓመታት ልበል እየጸለይን እያሰብን ከህይወቱ እዚህ ከምንሰጠው አገልግሎት ጋራ የተዛመደ ነገር በምን መልኩ ደግሞ እንደ ሮል ሞዴል መሆን ይችላል በሚለው እያሰብን ነበረ ከሌሎችም ጋራ እና ብዙ ከህይወቱ የሚመሳሰሉ ነገሮች አግኝተን ስለሆነ መንፈስ ቅዱስም ስለረዳን እሱ እንደ ባልደረባ ይዘን ለመጓዝ ነው። ስለዚህም ለውድ አድማጭ ተመልካቾቻችን በጎ ፈቃድ ላላቸው ሁሉ ቅዱስ አጎስጢኖስ ማን ነው ለማለትና እርሶ በበለጠ እንዲያብራሩልን በህይወቱ ውስጥ መግባት እንድንችል ብለን ነው ይሄንን ጊዜ የወሰድነው። ምክንያቱም በህይወት እንደ ጥሪ ማዕከል እርሶም እንደሚያውቁት የሚሰራው የስነ ልቦናና መንፈሳዊ የሆኑ እንግዲህ ሕክምና ልበለው እገዛ ይደረጋል። ይሄም ደግሞ ከቅዱስ አጎስጢኖስ ህይወት ጋራ ይገናኛል ብለን ያሰብንበት ምክንያት ቅዱስ አጎስጢኖስ ውስጣዊ የሆነ ትግል እንደነበረው በብዙ የህይወት ታሪኩ ከዛ እናነባለን። እናም ሰው ቁስሎቹን ባሳየ መጠን ቁስሎቹን ባስተዋለ መጠን የትናንትና ታሪኩ ላይ ቆም ባለ መጠን የእግዚአብሔር ጸጋም እንደሚቀርበው የእግዚአብሔር ምሕረት ደግሞ ያንን ለመፈወስ ቅርብ እንደሆነ ከቅዱስ አጎስጢኖስ ህይወት ለመረዳት ችለናልና እዚህም እየተደረገ ያለው ሙከራ ይሄንኑ ነው። ቦታ በማዘጋጀት የፈውስ ቦታ ስንል በእግዚአብሔር ፊት የመቅረብ አቅም ብርታት ሰው እንዲያገኝ ለማገዝ ያለ ማዕከል ስለሆነ ከዛ ጋራ የተገናኘ ነገር ስላገኘን ነው። ቅዱስ አጎስጢኖስ ማን ነው አባ? እሺ እኔም አመሰግናለሁ ስለ ጋበዛችሁኝ። ስለ ቅዱስ አጎስጢኖስ እንድንወያይና በተለይም በዚህ ማዕከል ህይወት እንደ ጥሪ በተሰኘው ማዕከልም የሱ ባልደረባነት በጣም ትርጉም የሚሰጥ ወቅታዊ ነው ብዬ አምናለሁ። እና እሱ በሰሜን አፍሪካ የተወለደ በ4ኛው ክፍለ ዘመን ተወልዶ በ5ኛው ክፍለ ዘመን ያረፈ ትልቅ የቤተክርስቲያን አባት ነው። የተወለደው በ354 ዓመተ ምህረት ነው። 354 ዓመተ ምህረት ተወልዶ በ430 ነው ያረፈው ማለት ነው። እና የተወለደበት ቦታ ታጋስቴ ይባላል። በዛሬ ጊዜ በአልጄሪያ የሚገኝ ነው። እንዳውም ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በቅርብ ጊዜ ሄደውም ጎብኝተውታል። ለምን እሳቸውም የአጎስጢኖስ ማህበር አባል ስለሆኑ ለሱ ትልቅ ቦታም ሰጥተው ሄደው እዛ ጸልየዋል። ለዛ ያለውን ቦታ ሄደው ጎብኝተዋል። በኋላ በልጅነቱ እንግዲህ ያው እናቱ ጠንካራ ክርስቲያን ነበረች። ቅድስት ሞኒካ ትባላለች። አባቱ ክርስቲያን አልነበረም እና የሮማ ግዛት አስተዳደር ውስጥ ያገለግል የነበረ ሰው ነው። እና በዛን ጊዜ የሮማ መንግስት በጣም የተስፋፋ እንደመሆኑ መጠን የተለያየ ማዕከሎች ነበሩት፣ ሮም ብቻ ሳይሆን ማለት ነው። ከነዚያ ውስጥ በተለይ ካርታጅ የሚባል ትልቅ ከተማ ዛሬ ቱኒዚያ ውስጥ ያለ ትልቅ ከተማ ብዙ ጥናት የሚደረግበት የነበረ ነው በዛን ዘመን ማለት ነው። ልክ እንደዛው ሌሎችም ትልልቅ ቦታዎችን በአዲስ ኪዳን ውስጥ እናነባለን በሮማውያን አገዛዝ ስር የነበሩ እና እሱ በልጅነቱ እዛ አድጎ ወደ 17 ዓመት ሲሞላ ወደ ካርታጅ ሄዶ ትምህርት በዘመኑ የነበረውን ትምህርት ይከታተል ነበረ። አሁን በቱኒዚያ ባልኩት ማለት ነው።
እና በጣም የትምህርት ችሎታው በጣም በትምህርት ጎበዝ ነበረ በለጋ እድሜውም ጀምሮ እና በጣም በእውቀት የዳበረ ወጣት ነበር ማለት ይቻላል። እና በወጣትነቱ ትንሽ ጊዜ ቆይቶ ነው እዚያም ዝናንም አትርፎ በአንድ እንቅስቃሴ ይሳባል። ማኒቃውያን የሚባሉ በፋርስ ተቋቁሞ የነበረ አንድ እንቅስቃሴ ነበረ። የዓለምን ሁኔታ በሁለት ከፍሎ በብርሃንና በጨለማ በመልካምና በክፉ ውስጥ ያለ ትግል ነው የዓለም ብሎ የሚያስረዳ እንቅስቃሴ ነበረ። አነጋገራቸው ይማርከው ነበር። እዛ እንቅስቃሴ ውስጥ ለ10 ዓመት ያህል ገብቶ በዛ ተማርኮ ተጉዟል እና በምድር ላይ ያሉት ነገሮች ራሱ ቁሳዊ ነገሮች የዚህ የጨለማው ክፍል እንደሆኑ ብሎ ያስብ ነበር። ይሄም ብቻም አይደለም፣ የግሪክ ፍልስፍና የያዙ ጽሁፎችን በማንበብ ይማረክ ነበር። ከዚህም በተጨማሪ ደግሞ በአንደበተ ርቱዕነት ዘርፍ የሰለጠነ ስለነበረ በመጀመሪያ በዛን ጊዜ መጽሐፍ ቅዱሳት መጽሐፍትን ሲያነብ አልጣመውም፣ አልሳበውም፣ አልማረከውም። ለምን? እዛ ፈላስፋዎቹ ብሎ የሚያምናቸው ሰዎች በሚራቀቁበት ቋንቋ ስላልተጻፈ መጀመሪያ አልታወቀውም እና ችላ ብሎት ነበረ። በኋላ ላይ ነው ወደ ክርስትና ሲመጣ በመገረም የዋህ የሚመስለው ገር የሚመስለው ጽሁፍ ምን ያህል ጥልቀት እንዳለው የተገነዘበው። በተለይ በሚላኖ ቅዱስ አምብሮሲዮስ ሲሰብክ እየሰማ ማለት ነው። እና ከግሪክ ፍልስፍናም የተቀሰመው ነገር ነበረ። በዚህ ጉዞ ውስጥ እያለ ነው በ386 እንግዲህ 354 ተወልዶ ማለት ነው። በዚህ የተጓዘ በመጀመሪያ በትምህርት ምክንያት እና በእውቀቱ ወደ ሮም ይሄዳል። ከሮም ደግሞ ወደ ሚላኖ ይሄዳል። በዛ ጊዜ በሮማ አገዛዝ ዘመን ሚላኖ ትልቅ ቦታ ነበራት እና እሱም ትልቅ ክብር ያለው በአነጋገር ችሎታውን በምን ዝናን፣ ክብርን እና ከፍተኛ ቦታን ለማግኘት ተጉዞ የነበረ ሰው ነው እና በዛ ጉዞ ውስጥም ለተወሰነ ጊዜ አብሯት የምትኖር ሴት ነበረች፣ በሕግ ያላገባት ማለት ነው። ከሷም የእግዚአብሔር ስጦታ የሚባል በላቲን ቋንቋ ዲዮዳቶ የሚባል ልጅ አግኝቶ ነበር። ሆኖም በኋላ ላይ ወደ ትዳር መመስረት እንዳለበት እናቱ ትገፋፋው ነበር ክርስትናን እስከሚቀበል ድረስ ማለት ነው። እና በዛን ሰዓት ነው እንግዲህ በጣም ዝና አገኘ በሚባልበት ዝነኛ በሆነበት ሰዓት ራሱን እየጠየቀ አንደኛ እነዚህ ማኒቃውያን የነሱ ዋና ሰባኪን ያይና ሁለት አይነት ህይወት ይሆንበታል። ንግግር ብቻ ጥልቀት የሌለው ነገር መሆኑን ይገነዘብና ብዙም አይደስትም እና ጥማት ይኖረዋል። ያው እውነትን ፍለጋ፣ እውቀትን ፍለጋ፣ ሰላምን ፍለጋ ነፍሱ ሁል ጊዜ ትዞር ስለነበረች ትቅበዘበዝ ስለነበረች በዛም ሰላምን አላገኘም እና መጨረሻ በህይወቱ እንጂ መጨረሻ ማንለውም 30 ዓመት እንደዚህ ከሆነ በኋላ እዚያ ቅዱስ አምብሮስ በሚላኖ የነበረው ጳጳስ በሚሰጠው ትምህርት እየተማረከ ከዛም ያው በኑዛዜው መጽሐፉ ላይ በተለይ በ8ኛው መጽሐፍ ላይ እንደሚገልጸው ህይወቱም ይቀየራል፣ ክርስትናን ይቀበላል። ያ 386-387 ዓመተ ምህረት ላይ ማለት ነው። ከዚያም ከተጠመቀ በኋላ የተወሰኑ ዓመታት ቆይቶ እንደ መነኩሴ መኖር ይፈልጋል። ለምን? የግብጽ በረሃ አባቶችን ታሪክ ይሰማል። የቅዱስ እንጦንዮስን ታሪክ በተለይ ቅዱስ አትናቴዎስ የእስክንድሪያው ፓትርያርክ ስለ ቅዱስ አንጦንዮስ የጻፈው ጽሑፍም ነበረ። ስለዚህ የውጭ የግሪካውያን የሌሎቹ ፍልስፍና ብቻ ሳይሆን የመንፈሳዊ ሰዎች እና በጽሞና በጸሎት ብቻውን ግን ሳይሆን ከሌሎች ወዳጆች ጋር ሆኖ በምንኩስና መኖርን ይፈልጋል። ክህነት ይቀበልና ረዳት ተብሎ ብዙም ሳይቆይ ነው ወደ ጵጵስና የሚመጣው እና ቅዱስ አጎስጢኖስ በሕይወቱ ብዙ ውጣ ውረድን ራሱን የሚጠይቅ ሰው ወደ ውስጡ ገብቶ የሚጠይቅ ሰው እንደሆነ በተለይ በኑዛዜው ላይ እናገኛለን።
ለመዳን እግዚአብሔር ጸጋና ብርሃን እንደሚያስፈልገን በሱም ህይወት ያየው ማለት ነው። ታግሎ ወደ ክርስቶስ የመጣው በእግዚአብሔር ጸጋ እና ብርሃን እንደሆነ ያውቃል፣ ይረዳል። እንደዚሁ ደግሞ ያ ጸጋ በምን ይመጣል ሲባል እግዚአብሔር ብርሃን፣ እግዚአብሔር ቃል፣ እግዚአብሔር ምስጢራት እንደሚያመጡ እና ትግልም ደግሞ በኋላ ጳጳስ ከሆነም በኋላ ብዙ ትግል ገጥሞታል። በተለይም አንድ እንቅስቃሴ የዶናታውያን ወይ ዶናቲዝም የሚባል ካህን ህይወቱ በኃጢአት ከሆነ ሲቀድስ ምስጢራቱ አይሰራም። የንስሐን ጉዳይ አስመልክቶ ያንን ጥያቄ ውስጥ የሚያመጡ ሰዎች ነበሩና እሱ ምስጢራቱ በእግዚአብሔር ጸጋ ስለሆነ ያንን ምስጢር የሚያገለግለው ሰው ህይወት ላይ አይደለም የተመሰረተው። እርግጥ ቅድስና ቢኖረው ጥሩ ነው፣ ግን በዛ ላይ የተመሰረተ አይደለም የሚል ግን ከሱ በፊት በተለይ ግን የጸጋው ጉዳይ ምንድነው? ፔላጊያኖስ የሚባል አንድ ሰው አዳምና ሔዋን መጥፎ ምሳሌ ሰጡን እንጂ የወረስነው ሌላ ነገር የለም፣ መጥፎ ምሳሌ ብቻ ነው የሆኑት። ስለዚህ ሰው በራሱ ከፈለገ መልካም መሆን ይችላል፣ በራሱ መዳን ይችላል፣ እግዚአብሔር ጸጋን ሳይጠይቅ ወይም ሳያገኝ የሚል ትምህርት ያስተምር ስለነበር በዛ ላይ በጣም አተኩሮ እግዚአብሔር ጸጋ መሰረታዊ ወሳኝ እንደሆነ በጣም ያሳየ አባት ነው። በዚህም የተነሳ የጸጋ አባትም ተብሎ ይጠራል። እነዚህ እንቅስቃሴዎች ሌሎችም ትግሎች ጳጳሱ በሆነበት ሰዓት ብዙ ውጣ ውረዶችን አሳልፏል። በኋላም ደግሞ ይሄ ብቻም አይደለም፣ የሮማ መንግስትም እየደከመ ይመጣል እሱ ከመሞቱ በፊት ማለት ነው በ5ኛው ክፍለ ዘመን ላይ እና ክሶች ይነሳሉ። የሮማ መንግስት እንደዚህ ታላቅ ለክፍለ ዘመናት የነበረው ኃያል የነበረው በወንጌል ጊዜም የነበረው የደከመው ክርስትናን ስለተቀበለ ነው። በ4ኛው ክፍለ ዘመን መጀመሪያ አጋማሽ ላይ ነው ቅድስት ሕሊና ያለችበት ቆስጠንጢኖስ ክርስትናን ፈቅዶ ከዛም በኋላም ሌሎችም የሮማ ገዢዎች ክርስትናን ጥሩ ተቀበሉትና ያም መቀበላችን ነው የድሮ ጣዖቶችን ብንከተል ኖሮ አንወድቅም ብለው ሲያስተምሩ ስለነበር እሱ የእግዚአብሔር ከተማ በሚባለው ጽሑፉ አንዱ ምክንያቱ ክርስትና አይደለም ሮምን ያዳከመው፣ ክርስትና አይደለም መንግስቱን ያዳከመው፣ ይሄ ስህተት ነው ሰበብ ነው ብሎ የሚያስረዳበት የታወቀ መጽሐፍ አለው የእግዚአብሔር ከተማ የሚባል እና የሮም ድክመትና ውድቀት ክርስትና አይደለም ለማሳየት ማለት ነው። እንደዚሁም ደግሞ ስለ ቅድስት ሥላሴም አንድ መጽሐፍ ረጅም ዓመት የወሰደበት አንድ መጽሐፍ አለ። እዚያም የእግዚአብሔር ፍቅር ሌሎችንም የእግዚአብሔር ማንነቶች እየገለጠ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ያስተማረበት መጽሐፍ አለ። የክርስትናን አስተምህሮ ደግሞ የሚገልጽበት አንድ መጽሐፍ አለው። በተለይ በዛ መጽሐፉ የክርስትና አስተምህሮ ላይ ቅዱሳት መጽሐፍት እንዴት ይነበባሉ፣ እንዴት መነበብ አለባቸው የሚል ያስረዳበት ነው። በተለይ ጥሩ ትርጉም ማለት ብዙ ነጥቦች አሉ። ከነዛ ውስጥ አንዱ ለምሳሌ ወደ ክርስቶስ ፍቅር ያመጣናል ወይ? ንባባችን፣ ትርጉማችን፣ መረዳታችን ወደ ክርስቶስ ፍቅር የሚያቀርበን መሆን አለበት። ጤነኛ ትርጉም እንደዛ ነው። ለምን? እግዚአብሔር ፍቅር ነው፣ ክርስቶስም የዛ ፍቅር መገለጫ ነው በሚል ዘዴዎችን ያስቀምጣል፣ የንባብ ዘዴዎችን ማለት ነው። እና በኋላ በጣም ደግሞ ዝነኛው መጽሐፉ ያው ኑዛዜ የሚባለው ነው። እሱንም ሲጽፍ በአንድ በኩል አዲስ ዘውግ በሚመስል መልኩ ነው የጻፈው። ቅድም እንዳነሳሁት የበረሃ አባቶችን የቅዱስ እንጦንዮስ ሕይወትን ያካተተ ራሱን በዛ መልክ የሚመረምርበት እውቀቱንም መንፈሳዊነቱንም ሁሉንም የሚገልጽበት እግዚአብሔርን የሚያወድስበት ይቅርታን የሚጠይቅበት እና የሕይወቱን ጉዞ ውጣ ውረድ ያለፈውን የዛ ዘመኑን የወደፊቱን የቃኘበት መጽሐፉ ነው። ጸሎትም ነው። ቅዱስ አጎስጢኖስ ቢያንስ ይባላል እስከ 6000 ስብከቶችን ሰብኳል ይባላል። አንዳንዶቹ እስከ 10000 በአንዳንድ ጊዜ በቀን ውስጥ ደጋግሞ ይሰብክ የነበረ ሰው ነውና በጣም የስብከት አገልግሎት የነበረው ነው።
የተራራ ስብከትን የሚለውን ማቴዎስ 5:6-7 ላይ የጻፈው መጽሐፍ አለ። እሱም ዝነኛ መጽሐፉ ነው። የክርስትና መተዳደሪያ ደንብ ነው። ብፁዓን በመንፈስ ድሆች የሆኑ ብፁዓን ናቸው እያለ እነዚህን ነጥቦች ወስዶ ማቴዎስ 5:1-12 ያለውን እነሱን ከአባታችን ሆይ ጸሎትና ከትንቢተ ኢሳይያስ ምዕራፍ 11 ጋር አያይዞ ነው የሚያነበው። የጥበብ መንፈስ፣ እግዚአብሔርን የመፍራት መንፈስ፣ ያ በኢሳይያስ 11 ላይ ያለው መንፈስ ነው ብፁዓን ናቸው የሚለውን በህይወት እንድንተረጉም የሚያስችለን ያ መንፈስ ነው። እነዛ ደግሞ ከአባታችን ጸሎት ጋር ተሳስረዋል ብሎ የመዝሙረ ዳዊትም ማብራሪያም ጽፏል። ክርስቶስና የክርስቶስ አካል የሆነችው ቤተክርስቲያንን እያገናኘ እና በጣም ትልቅ ተጽዕኖ ያሳደረ በተለይ በምዕራቡ ዓለም በክርስትና ላይ ነገረ መለኮታዊ እውቀት ላይ ለዘመናት እስካሁን ድረስ ተጽዕኖ ያሳደረ ሰው ነው። ስለ ጦርነትም ሲነሳ አግባብ ያለው ጦርነት ምን አይነት ነው የሚል አስተምሮ የሰጠው እስካሁን ያወያያል እና ከክርስትናው ከመንፈሳዊ ህይወቱም አልፎ ገንፍሎ በእግዚአብሔር የማያምኑ ፈላስፋዎች ጭምር ያነባሉ ስራው። በተለይ ስለ ውስጣዊ ህይወት፣ ስለ ትዝታ፣ ትዝታ ምንድነው፣ ጊዜ ማለት ምን ማለት ነው የሚለው ላይ እስከዛሬ ድረስ በእምነት ብቻ ሳይሆን ከእምነት ውጭ በሆኑ ተቋማት ውስጥ እንዲነበቡ መነበብ አለባቸው ከሚባሉ ጽሁፎቹ የሱ ስራዎች አሉ እና ከዛ አኳያ ያደረገው አስተዋጽኦ በጣም በክርስትናም ከክርስትናም ውጭ ጭምር ትልቅ አስተዋጽኦ ያደረገ ትልቅ የእግዚአብሔር ሰው ነው ማለት እንችላለን። እንዴት መስመር አስይዘው እንዳመጡት ሳይ እጅግ በጣም ጥልቅ ነገር በጣም ብዙ ጊዜ የሚወስድ ነገር እንደሆነ ነው የምረዳውና ይሄ እውቀት የተጠማ እውቀት የሚወድ ወጣት በብዙ ጽፎቹ እንደምናየው እውነትንም ጭምር አይደለ እውነትን የሚፈልግ እውነትን የሚጠማ ወጣት ወደ ቤተክርስቲያን በመጣ ጊዜ የቤተክርስቲያን መልክ ምን ይመስል ነበረ? ምን ገጠመው? እንዴትስ እዛ ልቡ ማረፍ ቻለ? ምክንያቱም የተለያዩ ነገሮችን በተለያየ ቦታ እያየ ራሱን ማስገባት ያልቻለበት ሁኔታ አለ። የማይመጥነው የመሰለው ከእውቀቱ የተነሳ ማለት ነው፣ ወይ ደግሞ ከፍ ያለ ነገር ከመመኘቱ የተነሳ ውስጡ ካለው ትግል የተነሳ የተለያየ ቦታ የተለያዩ እንቅስቃሴዎችን ይቀላቀል እንደነበረ አንዳንድ እንቅስቃሴዎች ደግሞ እሱ ከሚገምተው በታች ሆነው እንዳገኛቸው ቤተክርስቲያንን በዛ ጊዜ የነበራት መልክ ምን ይመስላል? እንዴት ተቀበለችው? እሱስ እንዴት ተቀበላት? በአንድ በኩል እንግዲህ እውቀትን የማረኩት ክርስትናንም ከመቀበሉ በፊት የተጻፉ በግሪካውያን ፍልስፍና ያለበት የሮማውያን እንቅስቃሴዎች የሮማውያን ፍልስፍና ነክ መጽሐፎችን ያነብ ነበር። በተለይ የላቲን ቋንቋን በደንብ አጣርቶ ያውቅ ስለነበር በዛ በጣም ገና ከልጅነቱ ጀምሮ እውቀትን ፈላጊ እና ተመራማሪ ሰው ነው እና በኋላም በኑዛዜውም እንደሚናገረው እንዴት እንደሚማር ህፃን ልጅ እንዴት ነው የሚማረው ብሎ የራሱን ህይወት ሲመረምር ከልጅነት ጀምሮ። ስለዚህ የእውቀት ፍለጋው ማቋረጥ የለውም፣ የማያቋርጥ የእውቀት ጥማት ያለው ሰው ነው። በኑዛዜውም እናየዋለን። ይጠይቃል። አንዳንዱን ነገር አልገባኝም ግን ልረዳው የሚል ኃይለኛ እውቀትን ፈላጊ እውቀትን፣ እውነትን፣ ውበትን ፈላጊ ሰው ነው። የአንደበተ ርቱዕነት ከውበት ጋርም ይገናኛል። ግን ውበት እንደዚሁ ላይላዩን ሳይሆን ውስጣዊ ይዘቱንም ፈላጊ ስለሆነ ጽሁፎቹ አስደናቂ የሚያረጋቸውም ይሄ ነው። በሌላ በኩል ደግሞ የትግሉን በተመለከተ የሰው ድክመት
የሚለው የክፋት ኃይል ለምሳሌ በልጅነቱ ያጋጠመውን ይተርካል። ከጓደኞቹ ጋር ሆነው የሰው ግቢ ውስጥ ያለ ፍሬ ቆርጠው እንዴት እንደበሉና ግን ይጠይቃል። ለምንድን ነው ያደረግነው? አልራበኝም ነበር ይላል። ለምን ግን ሰረኩ? የተከለከለ ነገር የመውሰድ ነገር በሰው ሕይወት ውስጥ አለ አይደለም ወይ? ይሄ ነገር ምንድን ነው? ይሄ ክፋት ከየት መጣ የሚል ጥያቄ ሁሌ በውስጡ ነበር። ስለዚህ መጀመሪያም እነዚህ ማኒቃውያን የተባሉትን የተቀላቀለው የክፋትን ምንጭ አስረድተውኛል ብሎ ስላሰበ ነው። ማለትም የነሱ መልስ ምንድነው? የጨለማም ኃይል አለ፣ የብርሃን ኃይል አለ፣ ከሞላ ጎደል እኩያሞች ናቸው። ስለዚህ የክፋትም ከነዛ ነው የሚመጣው የሚለውን መልስ ለተወሰነ ጊዜ ይዞት ነበር። ይሄ ሁለታዊ የሆነ አመለካከት ማለት ነው። በኋላ ነው ግን ተመራምሮ እሱ ምን ይላል? ጨለማ የሚባለው ብርሃን ሳይኖር ሲቀር ነው። ክፋት ማለት የበጎነት አለመኖር ነው እንጂ በራሱ ክፋት መዋቅር ያለው ቁመና ያለው ነገር አይደለም ወደሚል ይመጣል። ወደ ክርስትና ሲመጣ ግን ባለው ሂደቱ የክፋት ነገር ምንድን ነው? እንደዚሁም ደግሞ የስሜት የፍትወት ነገር በጣም ይጎትተው እንደነበረ ራሱ ይመሰክራል፣ ይናገራል። ያለ ፍትወት መኖር እንደማልችል አስብ ነበር ይላል። እንዴት አድርጎ ከዛ እንደተላቀቀ በኋላም ያስረዳል። እና ለተወሰነ ጊዜ ግን ይህንን ንጹሕ አድርገኝ ግን አሁን አይደለም እስከ ማለት አነጋገር ሁሉ እንደነበረው ይነገራል። እና በሂደት ነው እና ወደ መለወጡ ቀስ እያለ እየለመነ ግን በኋላ በተለይ በስምንተኛው መጽሐፉ እንደሚያስረዳው ሌሎች የቻሉትን አንተም ትችላለህ እያለች የምትጠራው ድምፅ እንዳገኘ ያስረዳል። ስለዚህ ቅርብ ነው ማለት ነው ለሰው ልጆች። የሰው ልጆች ያጋጠማቸዋል የሚባሉ የክብር፣ የስልጣን፣ የስሜት የማርካት፣ በክፋት የመማረክ እነዚህን ነገሮች የኖረ ሰው ነው። በእነዚህ ውስጥ ያለፈ ነው። በኋላም ደግሞ በቤተክርስቲያን ውስጥ ደግሞ በጥሩ ነው የተቀበለችው ማለት እንችላለን። በአጭር ጊዜ ውስጥ ነው ለውጡን አይታ። እርግጥ ወዳጆች ሁልጊዜ ነበሩት። በወዳጅነት የሚያምን ሰው ነው። ክርስቲያንም የሆኑ መጀመሪያም ከሱ ጋርም ወደ ክርስትና የመጡ ከመሆናቸውም በፊትም በወዳጆች የሚያምን ሰው ነው ማለት ይቻላል። ለብቻው አይደለም። ሁልጊዜ በጽሞናም ሕይወት ቢሆን ወዳጆች ይፈልጋል። በወዳጆች ያምናል። በወዳጆች ምክር ያምናል። ሲቀየር እንኳ የሮሜን መልእክት ሲያነብ አጠገቡ ወዳጁ ነበረ፣ ወደ ክርስትናም ሲመጣ ማለት ነው። እናቱን በጣም ያፈቅር የነበረ ሰው ነው። ወዳጆችንም እናቱንም ማለት እንችላለን። እናቱ ብዙ ጊዜ አልቅሳለች እሱ ወደ ክርስትና እንዲመጣ። ቅዱስ አምብሮዚዮስ ጋር ሄዳ ለቅሶዋን ገልጻ ቅዱስ አምብሮዚዮስ እንደዚህ ያለቀሰችለት እናት ያለው ልጅ ወደ እግዚአብሔር መምጣቱ አይቀርም አይዞሽ ብሎ ያጽናናታል። እና ስለሷም ብዙ መስክሯል ማለት እንችላለን። እና እሷ ወደ ክርስቶስ እንዲመጣ ብዙ ስትፈልግ ያከብራል። ግን በኋላ ላይ ነው ለሷም ትልቅ ደስታን ያመጣላት ማለት እንችላለን። ፈላጊ ነው፣ እውቀትን ፈላጊ ነው፣ ራስን መግዛትን ፈላጊ ነው። በሰላም ለማግኘት ግን ሂደቱን በእግዚአብሔር ጸጋ እንዴት እንደተቀየረ የሚያስረዳ ነው። ከእናቱ ጋራ ወይም ስለ እናቱ የተናገራቸውም ነገሮችን ስናይ በጣም ትዕግስተኛ ነበረች፣ በጣም መንፈሳዊ ነበረች። አጠገቡ ሆና በሄደበት ሁሉ ትሄዳለች። ትህትናውንም ያሳየናል። አንድ ጊዜ ምን ይላል? ምን ይገጥመዋል? ከእሷ ጋር ሲወያይ ለረጅም ጊዜ ያሰበበትን ነገር እሷ በቀላል ስትመልስ ይደነግጥና እኔ እኮ ብዙ ዓመት ነው የፈጅብኝ ይህንን ተመራምሬ እዚህ ጋር ለመድረስ፣ ታዲያ እንደዚህ ከሆነ ለምን በአንቺ ትምህርት ቤት አታስመዘግብኝም ብሎ ሁሉ መስክሯል። ማለት ጥበብ ከእግዚአብሔር የተሰጣት የህይወት ጥበብ ነው። እሱ ያነባል፣ ይመራመራል፣ ይጽፋል። እሷ በዛ መልክ ሳይሆን በጸሎትና በመንፈሳዊነት የተቀበለችው ማለት ነው። በሞቷም ጊዜ ከመሞቷ በፊት እንግዲህ ታሰብ የነበረው እዛው በሰሜን አፍሪካዊ ነው። አባቱ በተቀበረበት አጠገብ
እንደምትቀበር ነበር። ግን እዛ ጣሊያን ሄዳ እየተመለሰች ሳለች ሜዲተራኒያን ባህርን ሳታቋርጥ እዛው ባህር አጠገብ ባለው ኦስቲያ በሚባለው ቦታ ነው ታማ በጠና የሆነ ራእይ የሚመስል ነገር ይገለጣል ለሷም እና ወደ መጨረሻ አካባቢ ምን ትላለች? የኔን አስከሬን እዛ መውሰድ አያስፈልግም፣ እዚሁ ብትቀብሩኝም ችግር የለም ትላለች። እና ይገርመዋል እሱና ወንድሙ በሷ በሞት አፋፍ ላይ ሆና ማለት ነው። እና ለምን ሲላት የምትሰጠው መልስ ምንድነው? ዋናው ነገር እኔን በመንበረ ታቦት ማሰብ ነው፣ በስርዓተ አምልኮ በቅዳሴ ማስታወስ ነው ዋናው ነገር ብላ እንዲህ አይነት ምስክርነትም ትሰጣለች። ይበልጥ ወደ መንፈሳዊ ነገር ትቀይረውና የኔን አስከሬን እዛ መውሰድ አይደለም፣ ለዛ ትጨነቁ፣ ዋናው ግን በክርስቶስ ፊት በመስዋዕቱ ፊት አስታውሱ ብላ ትልቅ የእምነት ምስክርነት ትሰጣለች። እና ቤተክርስቲያን ያው በኋላ ትልቅ ኃላፊነት ነው የተሰጠችው። በጣም ትልቅ አገልግሎት ሰጥተዋል። ከሌሎች የቤተክርስቲያን አባቶች ጋር ደብዳቤ ይጻጻፍ ነበረ። በጣም እንቅስቃሴ የነበረበት ክርስትናው እዛ ዘመን በጣም ያበበበት ወቅት ነው። ብዙም ደግሞ እንደዛው በጣም ከባድ ስራዎች፣ የሐዋርያዊ ስራ፣ የአገልግሎት ስራ የነበረበት ዘመን ነው። ስለዚህ አምናው ትልቅ ኃላፊነትም ሰጥተዋለች። ሂፖ የሚባለው ቦታ ጳጳስ ሆኖ ብዙ አገልግሎት ሰጥቷል። በጣም የስራ ብዛትም ነበረ። አገልግሎትም፣ መጽሐፍ መጻፍም፣ መስበክም እነዚህን ሁሉ አጣምሮ በጣም ጠንካራ የስራ ሰው እንደነበረም የሚያሳይ ነው እና ያን በዛ አውድ ውስጥ ነው በጣም ተሳትፎ እና አገልግሎት የነበረው ሰው ነው ማለት እንችላለን። ይገርማል አባ። ብዙ ካነሷቸው መካከል አንዱ እስኪ በደንብ አብራሩልን። ይሄ ክፋት ማለት የመልካም ነገር አለመኖር ነው ሲል እንግዲህ መልካም ነገርን ተደጋጋሚ በሰራን ቁጥር እንግዲህ የክፋት አለመኖር እየቀነስን እንሄዳለን የሚል አንድምታ አለው። ትክክል ነው። አዎ እሱ በዛ በእግዚአብሔር ብርሃን እየተሞላ ወደ እግዚአብሔር በቀረበ ቁጥር ክርስቶስን በመሰለ ቁጥር ክፋት፣ ጎታች ሀሳቦች አቅማቸው እየቀነሰ እየደከሙ እየራቁ ይሄዳሉ የሚል አቋም አለው ወይም አስተምሮ አለው እና ለብቻው ራሱን ችሎ የሚታገል የሚገዳደር አይነት ኃይል አድርገን መውሰድ የለብንም። ቅዱሳት መጽሐፍትም ይህንን አይነት መልእክት ነው። ከዛ ነው የሚወስደው ይህን ነገር ለቅዱሳት መጽሐፍት ካለው ፍቅር ማለት ነው። ለምን የክፋት ኃይል አይደለም ከእግዚአብሔር ጋራ ከመላእክት እንኳን እኩያ አይደለም በመሰረቱ እና ያለ ሁኔታ ነው ማለት አይካድም። ግን ሰው እግዚአብሔርን ፈልጎ በእግዚአብሔር ከተደገፈ እግዚአብሔርን ቃል ሁሌ የሚያሰላስል ከሆነ ወደ ብርሃን ከመጣ የብርሃኑ ኃይል እና ጸጋው ክፋትን እንዲያሸንፍ ያስችለዋል ማለት ነው። ትህትና፣ ፍቅር ባለበት ክፋት የለም፣ ሰይጣንም የለም። የቅዱስ ጳውሎስ መልእክቶችም የበረሃ አባቶችም አስተምሮ ይሄን አይነት ነው። አሁን የበረሃ አባቶች መሀል አንድ ባህታዊ እንጨት ለቅሞ ወደ ጸሎት ቦታው ሲመለስ አንድ ሰይጣን አንድ ርኩስ መንፈስ ያስቆመውና አንተ እኮ አስቸገርከኝ፣ ማሸነፍ አቃተኝ አንተን ይለዋል። እና ምን ነው ሲለው አንተ ትጾማለህ ብዙ፣ እኔ በዛ ቢሆን አሸንፈ ነበር፣ መብላት አያስፈልገኝም። አንተ በጸሎት ስትጋ ብዙ አተኛም፣ በዛም እኔ አሸንፈ ነበር፣ እኔ መኝታ አያስፈልገኝም። ያልቻልኩህ ግን አንተ ትሁት ነህ፣ እኔ ትሁት መሆን አልችልም ይለዋል። እና እነዚህ መንፈሳዊ ኃይላትን ነው እነዚህን መንፈሳዊ ኃይላት ማስተናገድና በዛ መኖር የመልካምነትን ማንገስ እንደማለት ነው። መልካምነት ይነግሳል። ክርስቶሳዊ ክብር፣ ክርስቶሳዊ እውነት
በጎነት እና ውበት ያጥለቀልቀዋል። ስለዚህ ለክርስቶስ በወንጌል ላይ እንደሚለው ነው የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ማለት ወደ እግዚአብሔር ነው ስትቀርብ የጨለማ ኃይል ይሸሻል። ወንጌል ላይ የምናየው ማለት ነው። እና ያ መፍትሄ የሚሰጠው ለሱ የሰጠው መልስ ይሄ ነው ስለ ክፋት ጉዳይ ማለት ነው። አለዛ ከሚገባው በላይ ቦታ ተሰጥቶት እሱን ማስተናገድ ሊሆን ነው ማለት ነው። እሱን እና ያ ምልከታ የቤተክርስቲያንም አባቶችም አይነት ነው ማለት እንችላለን። እንዳው ይሄ ትህትና ለአጎስጢኖስ ለእግዚአብሔር ጸጋ ክፍት መሆን ይሆን? ያው ትህትና በአንድ በኩል ራስን ውሱንነትን የሰው ማንነትን መቀበል ማወቅ ማለት ነው። ምክንያቱም ትዕቢት ያልሆኑትን ለመሆን የሰው የሌለውን አለኝ ብሎ ሲፈልግ ከአቅሙ በላይ ሲንጠራራ ትህትናን ያስቀይማል። እና ያው በቅዱስ ጳውሎስ መልእክትም ወደ ገላትያ ሰዎች ከመንፈሳዊ ኃይላት አንዷ ትህትና ነች። ክርስቶስም በማቴዎስ ወንጌል ላይ ከኔ ተማሩ ሲል እኔ የዋህና ትሁት ነኝ ይላል። ያው በሞላ ቅዱሳት መጽሐፍት እግዚአብሔር ትሁታንን ይወዳል፣ ትዕቢተኞችን ይቃወማል ይለናል። እና በሱም ህይወት እንግዲህ ምናልባት መጀመሪያ ኩራት ከፈለገ ክብር ከፈለገ ያ የተወሰነ ግን እውነተኛነት ውስጡ ስለሚጮህ ሊሆን ይችላል። በዛ ረግቶ አልቆም። ያ ምንም በራሱ ማድረግ እንደማይችል ተረገንዝቦ ራሱን ሙሉ በሙሉ ለእግዚአብሔር ሲሰጥ ያው ትህትናን አስተናገደ፣ ተላበሰ ማለት እንችላለን። እና ንግግሩ፣ ጸሎቱ በሞላ ኑዛዜው እኔ ትልቅ ነኝ አይደለም፣ እግዚአብሔር ትልቅ ነው። እኔ ኃጢአተኛ ነኝ፣ እሱ ትልቅ ነው። እና ምናልባት ከዚሁ ጋር በተያያዘ ሌሎቹንም ስናይ እንግዲህ የበረሃ አባቶችንም ቅዱሳንንም ስናያቸው ትልቁ መለያቸው ትህትና ነው። ቅዱስ ጳውሎስም የትህትና አስተማሪ ነው። በተለይ በፊልጵስዩስ ወደ ፊልጵስዩስ ሰዎች በጻፈው የወንጌል ዋና ጭማቂ ማለት እንችላለን ምዕራፍ 2 ላይ ቁጥር 6 ጀምሮ ምን ይላል? ክርስቶስ በባህሪው ከእግዚአብሔር ጋር እኩል ሆኖ ሳለ ራሱን ዝቅ ለማድረግ አላመነታም፣ አልተከራከረም። ይልቁንስ ራሱን ባዶ አደረገ ማለት ክብሩን ትቶ ሰው ሆኖ የባሪያን መልክ ወስዶ እስከ መስቀል ድረስ ራሱን ዝቅ አደረገ። በዚህም ደግሞ እግዚአብሔር አከበረው የሚለው መመሪያ ነው። እና የወንጌል መልእክት የጳውሎስ መልእክት ይሄን ነው የሚያሳየን። ለምን ዝቅ የሚል ከፍ ይላል፣ ራሱን ከፍ የሚያደርግ ዝቅ ይላል ይላል። ይጣረሳል፣ ይጋጫል ይመስላል፣ ግን ያ ነው። ፊተኛዎቹ ኋለኞች ይሆናሉ። ቅዱስ ጳውሎስም ድሆች ነን ሀብታም እናደርጋለን፣ ደካሞች ነን ኃያል ነን፣ የመስቀሉ ምስጢር ማለት ነው። እና ያንን መንገድ ነው እሱም የኖረው ማለት እንችላለን። እግዚአብሔርን ትልቅነት ሲረዳ የሱን ውሱንነት፣ ትንሽነት ያስረዳል፣ ይገነዘባል። እንደውም ብዙ አነጋገሮች አሉት ከዚህ አኳያ። አንተ ለኔ ከኔ የበለጠ ቅርብ ነህ የሚል አነጋገር ማለት እኔ ራሴን እንኳን የማውቀው ባንተ ነው፣ ለራሴ እንኳን እኔ ባይታወር ሆኜ ወዘበዛለሁ፣ ግን ራሴን ያገኘሁት እንኳን አንተን ሳገኝ ነው የሚለው። እንደገና ደግሞ ምን ነው ዘግይቼ አንተን ማግኘቴ የሚለው 10ኛው መጽሐፍ ላይ ያለው በጣም ውብ የሆነ እኔ ስቆዘበት ስፈልግህ ነበረ። ትሁት ካልሆነ ሰው ሊፈልግ አይችልም። ትሁት ያልሆነ ሰው በቃኝ አለኝ የሚል ነው፣ ሙሉ ነኝ ነው የሚለው። እግዚአብሔር አያስፈልገውም። እና ክርስቶስንም የተቃወሙ ብዙ ሰዎች እግዚአብሔር መንግስት ቀርባለች ሲል ይሄ ነው ችግራቸው የነበረው። እኛን የምናውቀው እግዚአብሔር መንገድ የጽድቅን ጎዳና እኛ እናውቀዋለን፣ አንተ ምን ታስተምረናለህ ነው ያሉት። እና እጅ መስጠት መቻል
ትህትና እሱንም ነው ማለት ነው ለሰው ልጅ በተለይ ግን አስተማሪው ራሱ ክርስቶስ የቀየሰው መንገድ ላይ ነውና የዛ አስተማሪ ነው ማለት እንችላለን። በህይወቱ የተረጎመው ነው ትርጉም እንዳለው ትህትና የት እንደሚወስድ በትምህርቱ ብቻ ሳይሆን በህይወቱ አሳይቷል ማለት እንችላለን። ይገርማል። እንደው ለቤተ ክርስቲያን ያደረገው አስተዋጽኦን ብንመለከት ከብዙ በጥቂቱ አባ ብዙ መጽሐፍቶችን ጽፏል። ይነሱ ከነበሩ ጥያቄዎች ብንጀምር ራሱ በዛን ዘመን ቤተ ክርስቲያን ላይ አነጣጥረው ከነበሩ ውጫዊ ኃይላት ውጫዊ ጥያቄዎች የተነሳ እሱ ውስጥ ሆኖ እንደ ቤተ ክርስቲያን አባትም በዘመኑ ለነበረው በመንፈስ ቅዱስ ኃይል ከገዛ ራሱም ህይወት ውስጣዊ ህይወት ተሞክሮ ከእግዚአብሔር ጋር ባለው ጉዞ ቤተክርስቲያንን ደግሞ ከውጫዊ ክፋት ከመከላከል አንፃርስ ምን አስተዋጽኦ አድርገዋል? ቅድም እንዳነሳነው እንግዲህ በአንድ በኩል እዛው ክርስቲያኖች መካከል በነበሩት ግጭቶች፣ ክርክሮች፣ አለመግባባቶች ውስጥ በትጋት ባስተምሮ ብዙ ነገር አበርክቷል። ቅድም ያነሳነው ለምሳሌ ያለ እግዚአብሔር እርዳታ መዳን ይቻላል። አዳምና ሔዋን ሰው መሆን በሰው ውስጥ ያለው ድክመት አለማስተዋልን በተመለከተ በቅዱስ ጳውሎስ ወደ ሮሜ በጻፈው መልእክቱ ወደ ሮሜ ሰዎች ምዕራፍ 5 ላይ አሮጌው አዳም አዲሱ አዳም ብሎ የሚያስረዳውን ኃጢአት ውድቀት በአንድ በኩል ጸጋ በዛ ተተረፈረፈ ብሎ የሚያስረዳውን እውነት ችላ በማለት መጥፎ ምሳሌ ብቻ ነው እንጂ ሰው በራሱ መልካም መሆን ይችላል የሚለውን አስመልክቶ የነበረ የተስፋፋ ትምህርት ነው። እሱን አስመልክቶ በትምህርቱ በእረኝነቱ ብዙ ተከላክሏል በውስጥ ማለት ነው። ሁለተኛው ቅድም ደግሞ እንዳየነው አሁንም የሚያገለግለው ካህኑ ወዘተርፈ ምስጢራትን ለምሳሌ በተመለከተ እሱ ራሱ የጽድቅ ህይወት ከሌለው አይሰራም። ጥምቀቱም ቅዱስ ቁርባኑም ኑዛዜውም ሌላውም አይሰራም የሚል አቋም የነበራቸው ነበሩና እሱ እግዚአብሔር እኮ ነው የሚሰራው እነሱ መሳሪያዎች ናቸው። ስለዚህ ያ በዛ መልክ መረዳት የለብንም። እንደዚሁም እምነትን ትተው የሄዱም ንስሐ የላቸውም እስከ ማለት የሚደርሱ እንቅስቃሴ ውስጥ የነበሩ ሰዎች ነበሩ። ዶናቲዝም የሚባለው እና እዛ ላይም ትልቅ አስተዋጽኦ አድርጓል። ከሌሎች ጳጳሳት ጋርም ሆኖ በአስተዳደር በቤተክርስቲያን አስተዳደር ውስጥ በውስጥ ባለው ጉዳይ ላይ ብዙ አበርክቷል። እንደ እረኛም እሱ ራሱን በአንድ በኩል እኔ እረኛችሁ ነኝ፣ አገልጋያችሁ ነኝ፣ ጳጳሳችሁ ነኝ፣ ግን ደግሞ ክርስቲያን ነኝ፣ እኔም የኔ ተጓዥ ነኝ እንደናንተ ነኝ የሚልም አባባል ነበረው። የውጭው የሚመስለኝ ትልቁ በተለይ ይሄ የእግዚአብሔር ከተማ የሚለው ነው። ስለ ክርስትና ስልጣኔን የአስተዳደር ኃይልን ወይም ደግሞ የፖለቲካ ኃይልን የሚቃወም ወይ ደግሞ የሚያዳክም አይደለም። ሰውን የሚያሳድገው እስከሆነ ድረስ ክርስትና ሰዎች አብረው ሲኖሩ የበለጠ የሚያሳድጋቸው እንደሆነ ስለዚህ በዛ ጽሑፉ ላይ በተለይ የተለያዩ በሮማውያን ዘመን የነበሩ የአምልኮ ስርዓቶችን ዘርዝሮ እያስረዳ በክርስትና መነጽር እንዴት እንደማያስኬድ ጣዖታትን መከተል እንደማይገባ ብዙ ያስረዳበት ክፍል ነውና ስለዚህ ለክርስትና ጥብቅናም የቆመበት ነው ማለት ነው። በውስጥም በውጪ ደግሞ ክርስትና መከሰስ አለበት። ክርስትና ስልጣኔን ያዳክማል፣ የሮማን ኃያልነት አዳክሟል ተብሎ ለተከሰሰው ለረጅም ጊዜ እስከዛሬ ድረስም ትልቅ የሱን ክርስቲያናዊ ዕውቀትና ጥበብ የገለጸበት መጽሐፍ ነው። ከዛ አኳያ በዛ ዘመንም እንዳገለገለ ሁሉ ስራዎቹ አሁንም ብዙ ያገለግላሉ። ብዙ በኋላ የሚመጡት ምሁራን፣ የቤተክርስቲያን አባቶች፣ ቅዱሳን በተለይ በምዕራቡ ዓለም ሁሉ ጊዜ እያነበቡ ያጠኑ ራሳቸውን ያንጹበታል። ስለዚህ
ያበረከተው በዘመኑም ከዘመኑም በኋላ በጣም እስካሁን ድረስ አላቆመም ማለት እንችላለን። አሁንም እያገለገለ ነው ማለት እንችላለን። ከዛ አኳያ ማለት ነው በንባቡ ሰው እስከታነጸ ድረስ እየሰራ ነው ማለት ነው። ስለሱ በዚህ ምክንያት ነው ለመነጋገር የበቃ ነው። አሁን ቅርብ ነው ደግሞ ለኛ አፍሪካዊም ስለሆነ ቅርብ ነው። ትክክል። ይበልጥ እናቱ በተለይ አፍሪካዊት እነዚህ በርበር የሚባል ብሔረሰብ እንበለው የዛ ነች ይባላል። ስለ እናቱ ሲያነሱ እንግዲህ ለብዙ እናቶች ምሳሌ የምትሆን ናት። እሷም በመጽናት በመንበርከክ ብዙ በሮች እንደሚከፈቱ ያሳየች ናት። ቅድስት ሞኒካ እግዚአብሔርን የሙጥኝ ይዛ ከአንድ ጽንፍ ወደ ሌላ ጽንፍ ነው ያመጣችው ቅዱስ አጎስጢኖስን። በእርግጥ የእግዚአብሔር ጸጋ አብሮት እዛ ውስጥ እየሰራ ቢሆንም እንኳን የእሷ ጽናት ትልቅ አስተዋጽኦ እንዳደረገ ነው በሱ መመለስ በሱ ወደ እግዚአብሔር መምጣትና ለብዙ እናቶች ምሳሌ የምትሆን ናት ብዬ አምናለሁኝ። አባ እስካሁን የተነጋገርነው ራሱ እንግዲህ ህይወትን ያማከለ ነው። ግን እንደው በተጨባጭ ስለ ሰው ልጅ ህይወት ምን ያስብ ነበረ? የሚገልጸው ነገር አለ ወይ በጽሁፎቹ? እንደው ህይወትን እንዴት ያያታል? ምክንያቱም እሱ የሁለት ዓለም ሰው ነበረ ማለት መጀመሪያ ወደ ክርስትና ከመምጣቱ በፊት እሱ ውበትን፣ እውነትን፣ ደስታን የሚፈልግ የነበረው በውጫዊ ዓለም ነው፣ በፍልስፍና ነው፣ በእውቀት ነው፣ በስኬት ነው አይደለ? ከዛ የሰው ልጅ ህይወት ደግሞ በዛ ብቻ እርካታ ሊያገኝ እንደማይችል ወደ ክርስትናው ሲመጣ በጥቃቅን ነገር በመማረኩ ጥቃቅን ነገር ላይ አስተውሎት በማድረግ በደንብ ሰው እርካታ ሊያገኝ እንደሚችል ወደ ውስጡ በመግባት ይረዳል። እና ይሄ የሁለት ዓለም ገጽታ ናቸውና አጠቃሎ ስለ ህይወት የሚለው ነገር ምን አለ አባው? ብዙ ነው የሚለው ይመስለኛል ስለ ህይወት። በአንድ በኩል ህይወቱን እኮ መዘርዘሩ በተለይ ኑዛዜው የራሱ ህይወት ራሱን እግዚአብሔር ፊት ግልጥ አድርጎ ራሱን ያቀረበበትም ነው። ሌላም ሰው የሚያነብሰው እንደ መስታወት አድርጎ ራሱን ህይወቱን በእግዚአብሔር ፊት ሲያቀርበው ብዙ ነገርን ማንነቱን እንዲያውቅ ሰው ምን እንደሆነ እንዲያውቅ የሚያስችል ነው እና ህይወት ነው ራሱን ኑዛዜ የህይወት ታሪክም ነው። እሱ እንዳለ ሆኖ በጥቂቱ አንዳንድ ሀሳቦችን ለማንሳት የሰው ልጅ ለሱ ልቡ እውነት የሚያርፈው እውነተኛ ሰላም የሚያገኘው ያው እንግዲህ መረበሽ መቅበዝበዝ በሰው ህይወት ውስጥ አለ። ህይወት ያልተሟላ ይሆናል፣ ይጨነቃል ሰው እና እውነተኛ ሰላም ውስጣዊ የሚያገኘው በእግዚአብሔር ሲያርፍ ነው። ለአንተ ፈጥረህናልና ልባችን በአንተ እስኪያርፍ ድረስ እረፍትን አያገኝምና። ይህ አሁን ትልቅ ከሚጠቀሱ አባባሎች አንዱ ነው። በእውነት በእግዚአብሔር ሲያርፍ ብቻ ፍጡር ፈጣሪውን ሲያውቅ ነው እውነተኛ ሰላም የሚያገኘው። ስለ ጊዜም ሲያስተምር በ11ኛው መጽሐፉ ላይም ጊዜ ምንድን ነው ብሎ ብዙ ከተነጋገረ በኋላ ከእግዚአብሔር ጋር ጊዜ የሆነ ውስጣችንም ያለ ነው ውጫዊም ያለ ነው፣ ምስጢራዊ ነው፣ የሚያመልጠን ነገር አለ። ጊዜን ለመረዳት ስንፈልግ በተለይ ለማስረዳት ስንፈልግ ያቅተናል እና ግን ውጥረትም ነው ወይም ደግሞ የሆነ የነፍስ መለጠጥ ነው። በትዝታና በጥበቃ በትውስታና በተስፋ መካከል ተወጥረን የምንሰቃይ ፍጥሮች ነን። የሚገላግለን አሁንም እረፍት የሚሰጠን ራሱ እግዚአብሔር ነው። ስለዚህ ሰው የሚሆነው እግዚአብሔርን ሲያውቅ ነው ሲያገኝ ነው የሚል መሰረታዊ ህይወት የሰው ህይወት የምትሆነው እንደውም አንድ ቦታ ላይ አልነበርኩም ገና ይላል። በህይወቱ እየኖረ እንዳልኖርኩ ነው የሚቆጠረው፣ ተኖረ አይባልም የሚል ህይወት የምትሆነው የተፈጠረችበትን የምትሄድበትን ዓላማ ስታውቅ ነው የሚል ጠንካራ የሆነ አስተሳሰብ እምነት ነበረው። ገና እንዳልኖርኩ ነው። ምክንያቱም ዋናው ነዋሪ እግዚአብሔር ነው። ዋናው ነዋሪ የኑሮ ሙላት በፍቅር ሌላውን የሚያመጣው እሱ ስለሆነ
በሱ ካልተኮነ ኑሮ ሙላት አይኖራትም። አነስተኛ ነው የምትሆነው ህይወት፣ ቁንጽል ነው የምትሆነው፣ ደካማ ነው የምትሆነው፣ እንዳልተኖረች ነው የሚቆጠረው። ማብራራት አይቻልም፣ ያለ እግዚአብሔር መረዳትም አይቻልም፣ ሙላትም አይኖረውም፣ ሰላምም አይኖረውም፣ ትርጉምም አይኖረውም። ህይወት ትርጉም የሚኖራት የሰው ህይወት ትርጉም የምታገኘው በእግዚአብሔር ስትሆን ነው። ለሱ ደግሞ በክርስቶስም ስትሆን ነው፣ በመንፈስ ቅዱስ ስትሆን ነው የሚል ጠንካራ አቋም ነበረው። ኑሮ ይባላል፣ መኖር እንላለን፣ ቃሉን እንጠቀማለን። ህይወት ስንል መቼም ኑሮ ነው፣ ግን ህይወት አትባልም የሚል አቋም ነበረው። ያ እውነትን፣ መልካምነትን፣ መለኮታዊ ውበትን ካላቀፈች፣ በዛ ብርሃን ካልተቀየረች እንዳልተኖረ ነው፣ ህይወት አይደለም ብሎ በዚህ መልክ ይገልጸዋል ብዬ አስባለሁ። እንደ አባ ይሄ እኔ ትልቅ ፈታኝ ነገር ይመስለኛል አሁን ላለንበት ወቅት። ምክንያቱም ህይወትን ሁሉም ሰው በራሱ ይተረጉማታል፣ በራሱ ልኬት ይለካታል። አንዳንዱ በሚያገኘው የሀብት መጠን፣ አንዳንዱ በእውቀት። ቅዱስ አጎስጢኖስም እንግዲህ ያ ጥማት ነበረው አይደለ? የመናገር አንደበተ ርቱዕ ነበረ። ሲናገር የሰዎችን ጆሮ ወደዛ ለማቅናት የሚያስችል አቅም ነበረው፣ ከእውቀቱም የተነሳ ከንግግር ችሎታውም የተነሳ። ያ ህይወት ብሎ የጠራበትም ዘመን ነበረ። እንግዲህ እንደተረዳ ነው ከሆነ አንዳንዱ እንደው ህይወትን የሚለካት እንደው በብሔሩም ሊሆን ይችላል፣ አሁን ባለንበት ወይ ደግሞ በሚያመልክበት የቤተ ክርስቲያን ስም ሊሆን ይችላል፣ በሃይማኖቱ ሊሆን ይችላል፣ በመልኩ ሊሆን ይችላል። እና እነዚህ ሁሉ ውጫዊ ነገሮች ናቸው። ምንም አያስፈልጉም ልንላቸው አንችልም፣ ግን ሙሉ በሙሉ ህይወትን ሊተረጉሙ አይችሉም እንደ ቅዱስ አጎስጢኖስ አገላለጽና እንዴት ነው ይሄ የሚጣረሰው ነገር? እኛ እንደ ክርስቲያን እንዴት ነው ቻሌንጅ የሚያደርገን ይሄ የቅዱስ አጎስጢኖስ ነገር? ያለ እግዚአብሔር ማዕከላዊነት ህይወት ተብላ ልትጠራ አትችልም። በየትኛውም አቅጣጫ ብንሄድ ማዕከሉ ህይወታችንን የሚያንቀሳቅሰው ማዕከል እግዚአብሔር መሆን አለበት ነው እንግዲህ ህይወት ልትባል ከተባለ። አዎ ማለት ያው ዘመናችን እንዴት ነው በሚለው ያው በየጊዜው ሰዎች ቅድሚያ መስጠት የሚፈልጉት በሚያገኙት መረጃ፣ በሚሰሙት፣ በተለይ ደግሞ በአሁኑ ጊዜ መገናኛ ብዙሃንና ማህበራዊ ድረገጽ አለ። ከአስተዳደግ፣ ከቤተሰብ፣ ከዛም አኳያ ሁሉ ስንመለከት ቅድሚያ የሚሰጠው ለምንድን ነው በሚለው ማለት ነው። ተቀዳሚ ለሆነ ነው ወይስ ተከትሎ ለሚመጣው ነገር ተጨማሪ ለሆነው ነው? መሰረታዊ ለሆነው ነው ወይስ መሰረታዊ ላልሆነ ነገር ነው እያልን መጠየቅ እንችላለን። እና ከዛ አኳያ ነው የሚመስለኝ መሰረቱ የቱ ጋር ነው? እነዛን ነገሮች ራሱ ትርጉም እንዲያገኙ የሚያደርጋቸው መሳሪያ የሆኑትን እንደ ዋና ሳይሆን አሁን የተጠቀሱት ነገሮችም ገንዘብም ይሁን ስልጣንም ይሁን ሌሎች ሁሉ መሳሪያዎች ናቸው። ግን ግብ ተደርገው ሲወሰዱ እንሳሳታለን ማለት ነው። ይሄንን ያስተምረናል ቅዱስ አጎስጢኖስ። ህይወቱም ትምህርቱም የሚያስተምረን መሰረቱ ብርሃን ሆኖ የሚሰጠን ራሱ አምላክ እንደሆነ እንድንገነዘብ፣ እንድንረዳ። ሌላ ቀርቶ ሰዎችን እንወዳለን እንኳን ስንል እንጠይቅ ይላል። እንወዳቸዋለን ወይስ እንጠቀምባቸዋለን? እውነተኛ መውደድ ማለት ምንጩ ኃይሉም ጸጋውም ምሳሌው የሚመጣው ከአምላክና ከክርስቶስ ነው። በዛ መነጽር እኛ ፍቅር እንወዳለን ብለን የምናስባት ነገር የኛ ካልተቀረጸች፣ ካልተስተካከለች፣ ካልነጻች፣ ካልተጠረበች እሱ ራሱ እንኳን ፍቅር አይደለም። ራሱ መጠናት አለበት ነው፣ መፈተሽ አለበት። በተለይ ደግሞ ወደ ውስጥ ገብቶ ወደ ውስጥ የመግባትን ጉዳይ በደንብ የሚያስተምር ነው። ወደ ውስጥ ወዳለፈውም ህይወት ወደ ቁስላችንም ገብተን መሰረቱን በእግዚአብሔር ላይ ስናደርግ ሌሎቹ ሁሉ
ትርጉም ያገኛሉ፣ ጤናማ ይሆናሉ፣ አያጣሉም፣ አያፎካክሩም፣ አያቀናኑም። እዚህ አሁን አንዳንድ ውጫዊ ነገሮች ማንነታችን ላይ ሲቀርቡ ብዙ ጊዜ የአባልነት ናቸው። የዚህ ቦታ አባል፣ የዛ ቦታ የዚህ ሙያ አባል ወዘተርፈ እና እነሱ ጤናማ የሚሆኑት መጀመሪያ ከእግዚአብሔር ሲነሱ ጋር ባለን ግንኙነት ሲነሱ ነው እና አሁንም ይሄም የቅዱስ ጳውሎስን አስተምሮ ያስተዋውሰናል። ወደ ፊልጵስዩስም ወደ ቆሮንቶስም ሲጽፍ ይጠቅሳል። ሌሎች ይመካሉ ይላል። ዛሬም ይሄ መመካት አለ እና የዕብራውያን ወይም የእግዚአብሔር ሕዝብ አባል ነኝ ብሎ የሚመካለ፣ የሮማውያን የገዢዎቹ ዜግነት አለኝ ብሎ የሚመካለ፣ የግሪክ ጥበብ እውቀት አለኝ ብሎ የሚመካለ እና አሁንም ዛሬም ምናልባት ተመካ ገጽታ ግንባታ ተብሎ ብዙ ነገር እዛ ላይ ይደከማል። ግን ግብ ነው ወይ? ሰላም የሚያመጣ ነው ወይ? ወይንስ እሱ በሌላ ላይ ቢመሰረት ነው ውበትም ትርጉም ፋይዳ የሚኖረው? እና ቅዱስ ጳውሎስ አሁንም ይሄን በደንብ አድርጎ ነው የሚያስረዳው። እንደዚህ ነው ተተባለ የሚመካ ቢኖር እኔ እበልጣለሁ ብሎ ዘርዝሮ ግን ዋጋ የለውም። ከክርስቶስ አኳያ የክርስቶስ ከመሆን አኳያ የእግዚአብሔር ከመሆን አኳያ ሲታይ ትንሽ ነገር ነው እንጂ መካዱ አይደለም። አይጨፈልቅም። አይሁዳዊ መሆኔን አቁሜያለሁ አይልም። የሮማ ዜግነቴን ትቻለሁ አይልም። የግሪክ ጥበበኞችን እኮ በሐዋርያት ሥራ ምዕራፍ 17 ላይ የእነሱን ቅኔ ሁሉ ይጠቅሳል። ነገር ግን ሁልጊዜ መነሻውም መድረሻውም መሰረቱም ክርስቶስ ነው ብሎ ነው የሚያስረዳው እና ያንን ፈለግ ይከተላል ማለት እንችላለን። የሚያስተምርን ዛሬም ቢሆን ቆም ብለን እንጠይቅ እስቲ። የሚቀርብልን አጥብቃችሁ ያዙት ተብሎ የሚሰጠን ነገር በእውነት ዘላቂ ነው? ዋና ነው? ተቀዳሚ ነው ወይስ አይደለም? ለይቶ የማጥራቱን ጉዳይ ከሱ ሕይወትና ትምህርት በደንብ መማር ይቻላል። መለያ ማለት ነው። ቅዱሳት መጽሐፍትንም ስናነብ ወደ እግዚአብሔር የሚወስደን ነው ወይ? ወይንስ እንደዚሁ መከራከሪያ ነው? ወይስ እኔ አውቃለሁ ብሎ ለመጨቃጨቂያ ነው? ወይስ ሌላውን ሰው መውቀሻ ነው የሚለውን በደንብ አድርጎ ነው የሚያስረዳው እሱ በዛ ጽሁፉ። በተለይ ክርስቲያናዊ አስተምሮ ላይ ሌላ ቀርቶ ቅዱስ ጳውሎስ በደማስቆ ክርስቶስ ከተገናኘው በኋላ በቃ ከኔ በላይ ማንም የለም አላለም። ወደ አናንያ ነው የተላከው ቤተክርስቲያንን በሚወክል። ቆርኔሌዎስም እንደዚሁ ራእይ አይቶ በሐዋርያት ሥራ ወደ ቅዱስ ጴጥሮስ ነው የተላከው። ስለዚህ አውቃለሁ እንኳን የሚል ሰው ከሌሎች ለመማር ዝግጁ መሆን አለበት፣ ካልሆነ አያስኬድም ብሎ ነው እሱ የበለጠ የሚያስረዳው ማለት እንችላለን። እንደዚህ አይነት አባባሎች አሉት። ለምሳሌ አፍቅርና የፈለከውን አርግ። የሥነ ምግባር መመሪያህ በእግዚአብሔር ፍቅር ላይ ይመስረት ማለት ነው። የሰው ፍቅር ይሁን አሁን እዚህ ጋር አፍቅርና የፈለከውን አርግ ሲል ስለ የሰው ፍቅርም ጭምር የጾታም ፍቅር ይሁን የጓደኛም ፍቅር ይሁን የቤተሰብ ይሁን ሌላም ፍቅር በእግዚአብሔር ከተቃኘ በእግዚአብሔር ፍቅር ከተቀደሰ የምታደርገው የግድ መልካም ነገር ነው። አትችልም እንደማለት ነው። ስለዚህ ቅድሚያ የሚሰጠውን ነገር የያዘ አትራፊ ነው እንደማለት አትራፊ ነው። አለበለዚያ ግን ላዩን የሆነው ነገር ትርፍ መስሎ ኪሳራ ነው እንደማለት ስለሆነ በጣም ወቅታዊ ነው ማለት እንችላለን። ለአሁኑ ዘመን እጅግ አስተማሪ ነው ማለት እንችላለን። ብዙ ለይቶ ስለማወቅ የመረጃ ዘመን ያለ ነው። የመረጃ ቁንጣን ያለበት ዘመን ነው። ግን መለየት የቱ ይቅደም የቱ ይከተልና የሰው ማዕረግ የእግዚአብሔር ቦታና የሰው ቦታ የቱ ጋር ነው የሚል ሰውን ዝቅ የሚያደርግ የሰውን ክብር የሚቀንስ ሰውን መሳሪያ የሚያደርገው ነገር በጥርጣሬ መታየት አለበት። አይደለም ትርፍ ነው ዋና የሚቀድመው። ሰውን የሚያዋርደው ነገር ቢሆንም እንኳን አትራፊ ከሆነ ይቅደም ከተባለ ችግር አለ ማለት ነው። የሰው ሕይወት ክቡር ነችና ያንን ክቡርነቱን ደግሞ ሰው ያገኘው ከፈጣሪው ነው የሚል ነው። እግዚአብሔር ይስጥልን። በጣም ጥልቅ የሆነ ነገር እያነሳን እየተወያየን ነውና እንደው ቅዱስ አጎስጢኖስ ይህ ሁሉ መንገድ ሲጓዝ አሁን ያነሳናቸው ነገሮች
ሁሉ ሲያደርግ እንደው ምን አይነት መስዋዕትነት ከፈለ ማለት እንችላለን? ምክንያቱም ምንም ቆንጆ ነገር፣ ምንም ፍሬያማ ነገር፣ ምንም ከፍ ያለ ነገር ያለ መስዋዕትነት ሊመጣ አይችልም በእውነት። ምክንያቱም እንደው ከለመደው የህይወት ሁኔታ እንኳን ለመውጣት መስዋዕትነት መክፈል ያስፈልጋል እና እንደው ያ መስዋዕትነቱ ለኛም ሊጠቅም ስለሚችል ማለቴ ነው። ያው ብዙ ጽናቱ፣ ትህትናው፣ የእውነት ፍላጎት ፍለጋ፣ እውነትን ፍለጋ፣ ህይወትን ፍለጋ፣ ትርጉም ፍለጋ የሚለው እንዳይታክት ያደርገው ነበር። ያው ከእግዚአብሔር ጸጋ ጋር አንድ ላይ ሆኖ እሱ ላይ እንዲሰራ እሱም ራሱ የሚለው አባባል አለ። ያለ ፈቃዳችን የፈጠረን እግዚአብሔር ያለ ፈቃዳችን በግድ አያድነን እንደሚለው ብዙ መስዋዕትነትን ከፍሏል። በእውቀት እውነትን ለመፈለግ ራሱ በማንበብ በመጸለይ በመወያየት በትህትና እሱ ራሱ ብዙ ትዕግስትን ይፈልጋል፣ ትኩረትን ይፈልጋል፣ ዋዛ ችላ አለማለትን ይጠይቃልና ይሄ ራሱ አንዱ የመስዋዕትነት ክፍል ነው ማለት እንችላለን። በጤናም ጊዜ ይሁን በህመም ጊዜ ይሁን ራሱ መጠየቅ፣ ለመማር መፈለግ ታታሪነት ነው። ታታሪን መሆን እና መታገስ ራሱ ትልቅ መልካም ፍሬን ለማግኘት መጠበቅ፣ መሰቃየት፣ የውስጥ ስቃይ በተለይ የነፍስ መቅበዝበዙ፣ ጭንቀቱ፣ ተሳስቻለሁ ትክክል ነኝ ብሎ ውጣ ውረድ ግድ የለም ምን ቸገረኝ እኔ ዛሬ በልቼ ልሙት አይነት ሳይሆን ያ ጉዞ የውስጡ ጉዞ ብዙ መስዋዕትነትን የሚጠይቅ ነው ብለን ማየት እንችላለን። እና ሰው በትዕግስት በትጋት በጽናት ቁም ነገር ላይ መድረስ እንደሚቻል ያስተምረናል። ወዲያውኑ ማለት አሁንም እንደቀድሞ የመረጃ ዘመን እንደሆነ ሁሉ ብዙ ነገር ቶሎ ቶሎ ማግኘት ነው የምንፈልገው። ሁሉ ፍጥነት ነው እና መፍጠን ብቻ እንዳለብን እናስባለን። ግን ነው ወይ እንደዛ? አንዳንድ ጊዜ ስለተሮጠ ብቻ ነው ወይ የሚተረፈው የምናተርፈው ወይስ ኪሳራም ሊሆን ይችላል። ስለዚህ የማሰላሰልን የጽሞናን ቆም ብሎ የማስተዋልን ፍሬ ያሳየናል እና ከዛም አኳያ በጣም አሁን ካላገኘሁት ብሎ ሰው ብዙ ነገር ችላ እያለ ይተዋል ወይ ደግሞ አላስፈላጊ መንገዶችን ይጠቀማል እና ብዙ ደክሞ ሊባክን ይችላል። እና ከዛ አኳያ ትዕግስት ምን ማለት እንደሆነ በደንብ ያስተምሮናል ማለት እንችላለን። ለምን በትዕግስቱ ነው በኋላ ወደዛም ደረጃ የደረሰው። እና ትልቅ ወቅታዊ ነው ማለት እንችላለን። መታገስ ራሱ መስዋዕትነት ነው። ትልቅ መስዋዕትነት ነው። ከገዛ ራስ ጋር መታገስ፣ በዙሪያችን ካሉ ሰዎች ጋር መታገስ፣ ውስጥ እግዚአብሔር ብቻ ከሚያውቀው እኛን ከሚረብሸን ነገር ጋርም ታግሶ ያንን እግዚአብሔር እስኪቀይረው ድረስ መጠበቅ እንማራለን እንዳሉትም እርሶ። ታዲያ ቅድም እንደነገርኩት ከህይወት እንደ ጥሪ ማዕከል አገልግሎት ጋርስ እንደው ምን መልእክት ምን የሚገናኝ ነገር አግኝተውበታል አባ? ለማጠቃለል ያህል እኔ በጣም ጥሩ ስም ነው የተመረጠው፣ ጥሩ ባልደረባ ተመርጧል ብዬ ነው የማስበው። ምናልባት ወደዚህ የሚመጡ ሰዎች ወደፊት እየተቀነጀበ ወይም ሲያርፉ ሲያሰላስሉ ጥሩ ለስለስ ያለ እንደ ዳራ ሙዚቃ ኑሮት የሱ መልእክቶች፣ ትምህርቶች፣ የመጽሐፍ ቅዱስ ማብራሪያዎች የሚደመጥበት መንገድ ቢከፈት የበለጠ ጥሩ ድባብ ይሰጠዋል ብዬ አስባለሁ። ህይወትን ለመመርመር የሚያግዙ ብዙ ቃላት ስላሉት ወደ ቅዱሳት መጽሐፍት የሚያስገቡ ማመሰላሰልን በእንደዚህ ነበር እንዴ ትርጉሙ እንደዚህ አላየሁትም እንድንል የሚያስችሉ ጥሩ መልእክቶች ስላሉት እሱ ቢቀረጽና ቢደመጥ አንዱ በብዙ መልክ ያው እንዲነበብም በተለይ ደግሞ እንዲደመጥም ቢደረግ ጥሩ ለዚህ ቦታ በረከትን ያመጣል ብዬ አስባለሁ።
አመሰግናለሁኝ አባ። እንግዲህ አድማጭ ተመልካቾቻችን የቅዱስ አጎስጢኖስ ሕይወት ይሄ እንደ ከአንድ ትልቅ ባህር እንደ ጠብታ ነው ያነሳ ነው። አባ የቅዱስ አጎስጢኖስ እንግዲህ ሕይወት በጥልቀት የሚያውቁ ናቸው እና ከዚህ በተወሰነ መልኩ ቆይታ ከኛ ጋር አድርጋችኋል። ስለ ትዕግስታችሁ እናመሰግናለን። ለግል ሕይወታችሁ ጠቃሚ የሆነ ነገር እንዳገኛችሁ እርግጠኛ ነኝ። በቀጣይ ጊዜ በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩ። አባ በአድማጭ ተመልካቾች ስም በድጋሚ አመሰግናለሁኝ። እግዚአብሔር ይስጥልኝ። ሰላም